ሚላት ቅዱስ መጣ መሰለኝ። ታዲያ ለምንድን ነው ፊልሙን የምታጠፋው? አንቺ ሴትዮ አሰሚኝም እንዴ? ቅዱስ መጣ። ሴትዮ? እኔን ሴትዮ? ይኸውልሽ እምቡጥዬ እርግጠኛ ነኝ ቃል ይወስድ ነው የመጣው። እሱን እንደወሰደ እባክሽን በቃ ትወጫለሽ፣ ግድ የለሽም እኮ። ምን ላርግ? ቆይ ለምንድነው ግን የማትረጂኝ አንቺ ልጅ? ሰውዬ ምን ላርግ? ወይኔ ሚላት ከሶፋው ጀርባ ተደበቂ እባክሽን። እኔን እዚህ ሶፋ ስር? ምን ችግር አለው የሚሉ ግድ የለሽም። ይኸውልሽ ሶፋው ነው ከኔ በላይ ያለው ብለሽ አስቢ። በቃ ይሄን እንኳን አይምሮሽ ማሳመን እኮ ምን ችግር አለው? በእናትሽ ቆይ ምን እያልከኝ ነው? በእናትሽ ሚላት ተረጂኝ። ለምንድነው ቆይ ማትረጂኝ ግን? ግን ቅዱስ ከወጣ በኋላ ፊልሙን ሳልጨርስ አልሄድም። እሺ ግድ የለም አንድ ፊልም ተመርቂያለሽ፣ ግቢ እባክሽን። ተነሽ ግቢ። በቃ መተኛት ነው እኮ እባክሽን። እንዴ ቅዱስ መጣ እንዴ? እንዴት ነህ? እንኳን ደህና መጣ። አረ ምን ነው ታዲያ ቀይ ምንጣፉንና አበባውን ረሳ? የምን አበባ ነው? ሰማ እንዴ? ዌልካም የምትልበት ነው። ደግሞ ምንድን ነው የምሰማው? ቅዱሴ እንደዛ ነው እንዴ? እኔ ደግሞ እኮ ሰዎች የነገሩ መስሎኝ እኮ ነው። ምኑን አልኩህ እኮ እንዴ? ምኑንም ቅዱሴ፣ ያ አበባ ቤት መስራት መጀመሪያ ነው። ሌላ ምን ይሆናል ብለህ ነው እንዴ? አንተ ምን ሆናል? ብዙ እያወራህ እኮ ነው። ምን ላርግ ብለህ ነው? ያው ፈታ ላርግ ብዬ እኮ ነው። ያሟል እንዴ? ጭራሽ ያዋራዋል እንዴ? ያደረገው ምንድን ነው የሚመጣው? እኔ ነኝ ሳላስበው በእግሬ መትቼው እኮ ነው። አይ ቅዱሴ፣ ጭራሽ እንደ አህያ መራገጥ ጀመርክ? አይ ቅዱሴ፣ ገና ምን አይተ ገና ማናፋት እጀምራለሁ። አደራህን ግን ስትጀምር ንገረኝ፣ እኔ ቤት እንዳልመጣ። በቃ ቅዱሴ አሁን ልጀምር። ለምን አትሄድም? አንተ ቀልደኛ ነህ ልጄ። አሁን ልተኛ ነው። ቅዱሴ እባክህን ሂድ እንጂ። በቃ ለናፋ ነው። እሺ ምን ላድርግ እኔ ከዚህ በላይ? አንተ ቶኝ እባክህ፣ ደክሞኛል። እንዴት ትንሽ ቆይቼ እሄዳለሁኝ። ማለት ልረፍ? የት ቤት ነው የምትቆየው? አይ አይደለም፣ አሁን ያለነው በረንዳ ላይ ነው። በረንዳ ላይ ነው የምቆየው። አድርቅ እንዴ! ወንድ ልጅ ቤት አይቀመጥም፣ ስራ ተፍተፍ ሲል ነው የሚያምርበት ይላል አይደል እንዴ? ቆይ እና እንደ አንተ አይነት አቀማመጥ ነው አይቀመጠው። ግድ የለም ቅዱሴ፣ ከፈለክ እኔ እቆማለሁ። በቃ ሂድ። ለምን አትሄድም አንተ? አንተ ሰውዬ ተወው፣ ልረፍበት፣ አጭቅጭቀኝ። የሆነ ድምፅ አለ። እንትና ቢምቢዎች ቮካል እየተሰሩ እኮ ነው። ቆይ ጭራሽ የቢምቢዎችንም ስራ በድምፅ ምናምን መለየት ጀመርክ? ቅዱሴ ቢምቢ ከድምፅ ውጭ ምን አለው ብለህ ነው? ቆይ የሆነ ነገርማ አነፋበታለሁ የቤት። ለማንኛውም ተወኝ፣ ልረፍበት። ምን አይነት ጣጣ ውስጥ ነው የገባሁት? እንዴ ነኝ እንጂ ወደዚህ ብርቄ፣ ለምን ትርቂኛለሽ? አይ ተው፣ እንደዚህ ብንቀመጥ ይሻላል። እንዴ ምን ነው? ቆይ የተቀየምሽ ነገር አለ እንዴ? ራንዳችን የለ እንዴ? አንተ ምን አርገኸኝ እቀየመሃለሁ እንዴ? እና እንደዚህ መራራቁ ምንድነው? ተሰማ፣ እኔ ሰላሜን እፈልጋለሁ። እዛው ሁን። እና እኔ ነኝ ሰላም የነሳሁሽ? አይደለም፣ ግን ደግሞ ምክንያት እንዳትሆን። አልገባኝም። እኔ በየቀኑ መመታት ሰልችቶኛል። እንዴ እንዲያውም ከኔ ጋር ቢያይሽ አይጠረጥርሽም እኮ። አንተ ፊት ነው የማይጠረጥረኝ። እቤት ስገባ ግን የነገር ማንሻው ሰበቡ እሱ ነው። እንዴ እና አሁን እኮ የለም። ደግሞ እዚህ ምን አባቱ ላይ ያደርግ ይመጣል? ከባለፈው በኋላ አብረን መታየቱ ጥሩ አይደለም። ብርቄ አትፍሪ፣ አይዞሽ። እንደዚህ ብለህ ብታደፋፍረኝም የምመታው እኔ ነኝ። አትደርስልኝ። እሺ ምን ላርግ ብርቄው? አላውቅም። እኔ በዚህ ሁኔታ መቀጠል የምችል እየመሰለኝ አይደለም። እሺ በቃ አሁን ሁሉንም እንተው። እኔ ወደ ቤት መሄድ አለብኝ። ደግሞ መጥቶ ካጣኝ ከዚህ የባሰ መከራ ነው የሚገጥመኝ። ብርቄ ኧረ ተይ እንጂ እንደ በፊት ሁኝልኝ። እኔ አሁን ትክት ብሎኛል። መሳቅም ሰልችቶኛል። ብርቄ ብርቄ፣ ኧረ ብርቄ ብርቄ፣ ምን አባቱ ብሏት ነው?
አይዞህ ና አብሽር እየመጣ ስማ ግን አሁን ምን ትለናለች? ምንም አትለንም፣ ግን ከመጣሁ በኋላ ጨነቀኝ። በዛ ላይ ደግሞ ስፒድ መምጣት ነው። ምን እናድርግ? ወይ ተመለስ እንዳለ ከመጣሁ በኋላ ተመለስ አይባልም። እሺ አይዞህ። ምነው ችግር አለ? ኧረ ምንም የለም። ለእኔ ብላችሁ ከሆነ ቀስ ቀስ የምትሉት አብሽር፣ እኔ ቶሎ ቶሎ መራመድ እችላለሁ። በቃ እሺ ነው። አለምዬ በቃ እኔ ልሂድ። ቻው። እንዴ ሳትጫወቺ ወዴት ነው? አይ እዛው ቤት በሆን ይሻለኛል። ጽዮን ይሄ እኮ ቤትሽ ነው። አይ በቃ እዛው ሄጄ ምሮ ስትመጣ የምትበላው ምግብ ልስራላት። እንዴ እና ለሱም ቢሆን እኮ በኋላ ይደርሳል። እኔ ግን በኋላ ራሷ ስትመጣ ትስራው የምትይኝ መስሎኝ ነበር። እንዴ ጽዮን ምን ሆነሽ ነው? ቆይ ደህና አልነበርሽ እንዴ? አለምዬ ይሄ ሁሉ ሰው ነው የሚጠላኝ። የጠሉኝ ደግሞ በምንም ምክንያት አይደለም፣ በምሮ ምክንያት ነው። እሱ ልክ ነሽ፣ ግን እኮ አሁን አለምዬ ተይው፣ አንቺም የሷ ሆነሻል። እንዴትም አድርጋ ከአንቺ እንደማትበልጥብኝ ታውቂያለሽ። እና ለዛ ነው ምንም ልሆንላት ስልሽ እሺ ያልሽ። ጽዮን ሞኝ አትሁኚ። የሁላችንም ልብ ለማሸነፍ ጥሩ ሰው መሆን አለብሽ። የሁላችንም? አዎ፣ አንገትሽን ደፍተሽ ከምህሩ ጋር ተስማሚ። ከዛ ስለዚህ አንቺ ልብ ውስጥ የለውም ማለት ነው። ማን ነው እንደዚህ ያለው? አለምዬ ደህና ዋይ። በቃ ጽዮን፣ አንቺ ጽዮን ምን አስባለች? ስሚ እንጂ ምን ነው እናቷ ገበያ እንደሄደች ሕፃን ማዶ ማዶ ታያለሽ። አንተን ላለማየት ብዬ እኮ ነው። አይ ማለቴ እንትን በሬዎቹ እኮ የት ሄደው ነው ብዬ እኮ እነሱን እየፈለግኩ ነው። እና የበሬዎቹ መጥፋት የሚያሳስብሽ እኔን ስታይ ነው እንዴ? ምን ያለበት ምን አይችልም አሉ። ምን አልሽ አንቺ? ምን ነው እኔንም እዚሁ ክልትው ልታረገኝ ነው? አፍሽ ካላረፈ ይኸው እደፋሻለሁ። እንደው በእናት እንደው እንደዛ አድርግና ወደ ኋላ የቀረውን ታሪኬን አስረሳኝ ማለት። አይ ይሄ እንዴትም አይገባህም። ደግሞ ምንም ሳታስብ የምትኖር ሰውዬ። አንቺ ልጅ ትንሽ ድፍረት ያበዛሽ አልመሰለሽም? ግን በቃ ተወይም በእናትህ። እንዴ አንቺ እጄን እንዳታስችኝ ነግሬሻለሁ። እንዴ ቆይ ግን አንተ ምንድነው እንደዚህ በእኛ ቤተሰብ ላይ እንዳሞራ የምታንዣብበው? ማ እኔ በዛብኝ እናንተ ላይ የማንዣብበው? እንዴ እና መግባታችን ራሱ እኮ የምታረጋግጥልን አንተ ሆነሃል። ግቢ በር ድረስ እየሸኘህን። አንቺ አፍሽን ዝጊ። በዛብህ፣ አርፈ ተቀመጥ። አይ ካልክ ግን በርሜ እንደምትበልጠኝ ልረሳው እችላለሁ። እና እርሷ ምን እንዳታመጣ ይኸውልህ፣ ለማንም እንደማልመለስ ታውቃለህ። እኔም ላመንኩበት ነገር እምቆም ሰው ነኝ። እንደዛ ነው። ጥሩ። ምንድነው የምገላምጠን? ጥሩ ነው። ምን ይመስላል ዴቪዬ? አንተ ባትመጣልኝ ኖሮ እኮ ሊደበድበኝ ነበረ። አንቺ ሲጀመር አፍሽ መች ዝም ይላል? ኧረ እሱ ዝም ብል ራሱ ለምንድን ነው ዝም ያልሽው ብሎ እኔን መቀጥቀጡ አይቀርም እንዴ? እሱስ ያደርገዋል፣ ላያደርገውም አይባልም። ምን ይመስላል ድብል እና ዴቪዬ እንሂዳ። አይታወቅም፣ ምን ይፈራለሁ እንዴ? ተኝቷል እኮ። ለምን አትሄጂም አንቺ? ወዴት ነው የምሄደው? ወደ ቤትሽ ነው። አልሄድም፣ ፊልሙ ሳልጨርስ። ተኝቷል እኮ። እንዴት ነው የምንቀሰቅሰው? ቀስቅሰዋል እኮ። ለምን ነው ቤት የማትሄጂው? ችግሩ ምንድን ነው? ቆይ በቃ አልሄድም፣ ፊልሙ ሳልጨርስ ቀስቅሰው። ተኝቷል፣ አልቀሰቅሰውም። አንቺ ለምን ነው የማትረጂኝ? ቆይ ሂጂ። በቀስቀሱ ነው ግፍ የሚሆንብኝ። አንቺ ወደ ቤት መሄዱ ምንድን ነው የሚከብድሽ? ቆይ አልሄድም፣ በቃ ቀስቅሰው። ኧረ እባክሽ እምትይ፣ ኧረ እባክሽ ተይ። እሺ ተኝ፣ ልቀስቅሰው። እሺ ዝቅ በይ፣ ዝቅ። ምንድን ነው የምትገተሪው? ቅዱሴ ቅዱስ ቅዱሴ ቅዱሴ ቅዱስ ቅዱሴ ምን ፈለግ? ይቅርታ ቀሰቀስኩ እንዴ? ተኝተሃል? አይ
አይኔን ጨፍኜ ዮጋ እየሰራሁ ነው እንዴ? እኔ እኮ ለምን ውስጥ ገብታ አተኛም ብዬ እኮ ነው። ተወኝ፣ እዚሁ ተመችቶኛል። ግድ የለም ቅዱሴ፣ ለአንተም ለእኔም ሲባል መኪና ውስጥ ሄደህ አረፍ በል። ግድ የለም ሂድ፣ ተነስ። አንተ ተወኝ አልኩህ እኮ። ደግሞ ቅዱሴ የሚሄድበት ቦታ አለ ብለኛል። ደግሞ እዛ እንዳይረፍድብህ። ናቲ፣ ከዚህ በኋላ አንድ ነገር ብትለኝ ከተነሳው አለቀም። እሺ ተኛበት። ምን አገባኝም እኔ ከዚህ በኋላ ራሳችሁ እዛው ፍቱት። ደግሞ ስመለስ ደግሞ አትገባም ቢለኝስ ምንድን ነው የማደርገው? አንቺ እንዴ ምን ነው እንዴ? አንተ ማየት መብት አይደል እንዴ? እሱማ መብትሽ ነው፣ ግን በኋላ ነው የለውበት። ምኑ ላይ? ከእኔ ጦፈ ፍቅር ቢይዝሽስ? እና ያዘኛ ምን ችግር አለው እንዴ? ወዴት? እኔ እኮ ባለ ትዳር ነኝ። ትሰማኛለህ? ከኔ ሌላ ሴት አገባለሁ በለና ነፍስን 7ኛ ሰማይ ድረስ ነው የምልክልህ። እሺ። ኧረ እንዴ ምን ነው? አሁን እኮ ምንም የለም። ደግሞ ማንም በያሽም ችግር የለውም። አሁን እኮ ላገባሽ ቢሆንም እስክንጋባ ድረስ ህግ ማፍረስ የለብንም። እሺ አሁን ያልሻትን ድገሚያት። ከኔ ሌላ ሴት ታገባና ሰማይ ቤት እልክሃለሁ ነው ያልኩ። እንዴ እኔ ባንቺ እጅ መሞቱን አግኝቼው ነው። እና ልግደልህ? በፍቅር ከሆነ እሺ። ምን ይሻላል ግን? አንቺን እቅፍ ማድረግ። ስላስታወስከኝ ደስ ብሎኛል። ደግሞ ባታስታውሰኝም የመጀመሪያ ምርጫ ነበር። ነግሬሽ ነበር እኮ ከአንቺ ሌላ ሔዋን እንደሌለኝ። ለእኔም አዳሚ አንተ ብቻ ነው። እሺ ልጅ ነው እንዴት ነህ? አለሁ አባ፣ ደህና ነኝ። ምንድን ነው እንደዚህ ልም ብሎ መጥፋት? ምን ስራ እኮ ስለሚበዛብኝ አባ፣ ሌላ ነገር አይደለም። እረዳለሁ። እኔ ልጅ በወጣትነቱ ካልተሯሯጠ በኋላ ምን ሊጦረው ብለህ ነው እኮ አባዬ። እሱም ብዬ እኮ ይሄን አርቆ ሀሳቢነት መቼም በእኔ ነው የወጣው አይደል እንዴ? እና ታዲያ ምን ጥያቄ አለው? እሺ እና ምሩ እንዴት ናት? ካየኋት ቆየሁ እኮ። ደህና ናት አባዬ። እንደውም ምነው ጠፋ እያለች ነበር። ኧረ እውነቷን ነው። እንደውም ሳትታዘበኝ ትቀራለች ብለህ ነው? ኧረ እንደውም እሷ ስራ ቢዚ ሆኖ ነው ምናምን እያለች ነበር። አሳቢዋን ሴት እኮ ነው ያፈስካት ናሆሜ። እና ታዲያ አባቴ እንደዚህ አይነት መታደል ከየት ይመጣል? ትሰማለህ? የመረኩ ምርቃት እንደደረሰ የምታውቀው በእሷ ምክንያት ነው። እና አባዬ ምን ጥያቄ አለ? ቆይ ታዲያ ለምን ይዛት አልመጣህም? እዚህ ምሳ አንድ ላይ መብላት እንችል ነበር እኮ። አይ ቤት አልነበረችም አባ፣ ለዛ ነው። እንዴ ወዴት ሄደች? የሰኒ ተራኪ ባለች አይደል? እሷ ጋር ሄዳ። አረ እሱን ነገር ሳልጠይቅ ናሆሜ፣ እንዴት ሆኑ ለመሆኑ? አባ ነገሮች በጣም እየተባባሱ። እንዴ እስካሁን አልተገኘችም እንዴ? አዎ አልተመለሰችም። እሱ ፈጣሪ ባለችበት ሰላም ያርጋት እንጂ ሌላ ምን ይባላል? አሚን አባ። ሰኒ እኮ በጣም መልካም ሴት ናት። በጣም ጥሩ ልጅ ነች አውቃለሁ። በቃ ከፍለን እንጠራለን አባ። እሺ እኔ ነኝ የጠፋህበት ልታካክስ። ይሁን ደስ ይበል፣ ክፈል። ዝም ብላችሁ ለፋችሁ እንጂ መምጣት እኮ አልነበረባችሁ እንዴ። በዚህ ጊዜ ካልተጠያየቅን ምንን ተዋወቅን አይደል እንዴ? አዎ እንደውም አለመመቻቸት ነው እንጂ አጠገብሽ መሆን ነበረብን እንዴ። አሁንም እኮ ከጎኔ ናችሁ እንዴ። ሰኒ እኮ ለኛ ከዚህ በላይ ናት። የኔ ትንሽዬ እህት ለካ አድጋ እንደዚህ ብዙ ወዳጅ አፍርታ ነበር እንዴ። ከሰው ጋር ተግባቢ ናት እኮ። አዎ ምርጢላ ግን ለመግባባት ሰው ምናምን ትመርጣለች። ከኔ ጋር ግን የሌለ መግባባት አቅቶን ነበር። ስፒሪታው እንጂ እንደዚህ ነው፣ ተጫዋች ነው። ያው እዛ ቤት ከቻሳ ስትል ነው። አዎ እኔም ሆንኩኝ ሰኒ ብዙ የሚንቀለቀል ሰው አንወድም፣ ለዛ ነው። እና ምርጧ እኔ እንቀለቀላለሁ እንዴ? በቃ ስፒድ፣ እሱን ሌላ ጊዜ እናወራለን አይሻልም? አብሽር እንግዲህ ካላችሁ። እና ፖሊሶቹ ግን ምን አሉሽ? ያው መረጃ እያሰባሰቡ ነው። አቅራቢያ ካለ ካሜራ ምስል እየፈለግን ነው ብለዋል። እኔ የምልሽ ቤታችሁን ካሜራ ምናምን አለው እንዴ? ይሄ የለውም፣ የድሮ ቤታችን ግን ነበረው። ውይ ቢኖር ጥሩ ነበር በእናትሽ። ቢያንስ እንደዚህ አይነት ቆሻሻ ስራው ማን እንደሰራ ይታወቅ ነበር። ምርጧ አንቺ ደግሞ የሌለ ፈጠንሽ። ያው እኔማ እንደዚህ አይነት ሰው ምናምን ከቻሳ ሲል ያው ካሜራ ካለ ካሜራውን እያዩ አይገቡም ብዬ እኮ እንደዛ አስበኝ ነው።
ወይ ስፒድ፣ እስኪ ውጣና ነፋስ ምናምን ውሰድ፣ ተናፈስ። አይ ደህና ነኝ፣ አሁን ፒስ ነኝ። እሺ ደህና ከሆንክ ራስን ተቆጣጠር። በሉ በቃ ተጫወቱ፣ እኔ መጣሁ። አንተ ምን ሆነ ነው እንዴ? ምን ሆንኩ? ልንጫወት ነው አይደል የመጣው? እና ታዲያ ጨዋታ ምረጣ። በቃ እኔ ለወራት ውስጥ እናንተ ተጫወቱ። እሺ ቆይ ልምልሽ። ቆይ ለምንድን ነው ብቻዋን ለማውራት ነው የፈለገችው? እናንተ ቤት በኩል ታስወራቸው። እንደዛ ነው እንዴ ጨዋታው? ከብቶቹ ውሃ ጠጡ እንዴ? አዎ ጋሽ፣ አጠጥቼ ስመለስ እኮ ነው የተገናኘ ነው። እኔ የምለው የሄዱበት ነገር እንዴት ሆነ? ምን ሄጄ ነበረ ግን ከመንገድ ተመለስኩ። እንዴ ለምን? ምን ነው? እንጃ አንዳንድ ነገር ሳስበው ለበጎ ነው ብዬ አሰብኩት። ጋሺ ይሄን ነገራችንን እኮ እንደ ሞኝነት ነው እየቆጠረው ያለው። ተዋቸው። ለክፋት ብለው ያደረጉት ነገር እኛንም ለበጎ ነገር ጠቀመን። እኔ እንጃ ጋሺ፣ ለዚህ ነገር ግን መቀጣት ነበረበት። እሱ የላኛው ይቅጣቸው። እሺ በቃ ጋሺ፣ አሁን ወደ ቤት ሂዱ፣ እኔ እዚህ እቆያለሁ። እንደው ደከመኝ እንጂ ከብቶችንም ባያቸው ደስ ይለኝ ነበር። ጋሺ በኋላ ያቸዋል፣ ግቡና ይረፉ፣ ደክሞታል። እሺ እሺ። አይ ጋሺ ምን አይነት ቅንነት ነው? እዛ ደርሰው ይመለሳሉ። እሱ ይሄ መቼ ይገባዋል? ዛሬ ደግሞ ምግብ የለም እንዴ? ራበሽ አይደል? እና ከነጋ እኮ ምንም አልበላን። ቅጣት ነው ቻዩ። ማለት በምግብ ልቃጡኝ ነው? አዎ። ለምን? ምክንያቱም ጸባይ ስለሌለሽ፣ ሰው የሚልሽን ስለማትሰሚ። ኧረ እስቲ በረሀብ ፍግም ምስል ማን እንደሚነግራችሁ አያለሁ። እሺ እሺ አልኩ እኮ። እና ቆይ ለህይወትሽ ሳትሳሺ ሞትን ከመረጥሽ ምን ማድረግ ይችላል? እንደዚህ ስላልክ ምፈራ እንዳይመስልህ። ጀግና እኮ አይፎክርም። እና በረሀብ አጥንቴ ወጥቶ ልሙትና ላሳየህ? ምን ያስገለፍጣል? እንደ አክተር አድርግሽ። አሁን ለምኝኝና አመጣለሁ። ማ እኔ ሰኒ አላረገውም። እንግዲህ መብትሽ ነው፣ እኔም አላስገድድሽም። የራሴን እበላለሁ። ሁዳም እሺ፣ አፈር ብላ። ጥርስ ይርገፍ፣ እድሜ ልክን የአራስ ምግብ ብላ። የአራስ ምግብ ማለት ቆይ ምን አይነት ነው? አጥሚትና ገንፎ ነው እንዴ? ቆይ ማን ሁሉ ነው እሱን የምበላው? ጥርስ ረግፎ ነው። ይሁንሽ፣ አሮጊት ነገር ነሽ፣ መራገም ትወጃለሽ። ደግሞ ምላሴ ጥቁር ይደርሳል። አረ እውነትሽን ነው? አዎ። በጣም ፈራው በእናትሽ። እሺ በቃ አምጣና እንብላ። አዎ እንደዚህ ጥጋብሽን በልክ አድርጌት። ሲያስጠላ ሆዳ ቺኖ በሬ እንዴ! ስትሄድ የመታ ድንጋይ ስትመለስ ከደገመ ድንጋዩ ሳይሆን አንተ ነው ይባላል ማለት። በዚህ ምግብ በመበይበት ስለታማ ጥርስሽ ገመዱን እንዳትበይ ብዬ ነው። እሺ እኔ የምልሽ ማማ፣ የዚህን ቤት ማስለቀሻ ታውቂዋለሽ እንዴ? ምንድን ነው ማስለቀሻ? እባክሽ ሽንት ቤት ማለት ይሄ ነው። ሽንት ቤትን ነው ማስለቀስ አይሏችሁት? ያው ነው። የቱ ጋር ነው ስፓቱ? እኔ አላውቀውም። ትምጣና ታሳያለች። አረ በቃ እኔ ወጣ ብዬ ፈለግ ላድርገው። የሌላ አስጨንቆኛል ነው የምልሽ፣ አዛርጎኛል። ተወደደ ኩላሊት ደግሞ። ቢያንስ ምሩ ትምጣና ታሳያለች። ሰው ቤት አትንቀልቀል። አረ ማማ፣ ያለኝ ቀሪ ሀብት እሱ ብቻ ነው። ቢያንስ ልንከባከበው። ምን ሆነሽ ነው? ስፒድ፣ አረ ይሄ ልጅ ምንጭ፣ አንተ በሰው ቤት አትንቀልቀል። ምን አይነት አዝግ የሆነች ነው እናታችሁ። አምላኬ ለዚህ ቀን ያበቃኸኝ አንተ ነህና አመሰግናለሁ። አውቃለሁ በፈተናዬ ሰዓት ለምን ብዬ አማርሬሃለሁ። ለካ አንተ ለእኔ ያስበህ ነበር። ኪራ በምንም አይነት ሁኔታ ውስጥ እንደማይተወኝ አሳየኸኝ። ከአባቴም ቤት በክብር እንደወጣ ዳግመኛ እድል ሰጠኝ።
ግን እኔ ሳይገባኝ አማረርኩኝ። ፈጥኜ ወስኜ ራሴን አሳዘንኩኝ። ከኔ ህልምና ከኔ ሀሳብ ያንተ ነገር ሁሉ ይበልጣል። ተመስገን አምላኬ፣ ተመስገን። ጽናቴ፣ አቤት አባ። ምን ነው ብቻሽን ቆምሽ? አረ ኪራ ነበር እኮ አሁን ሄዶ ነው። ምን ነው ታዲያ? ምን እያሰብሽ ነው? ምንም፣ ፈጣሪን እያመሰገንኩት ነበር። አዎ፣ ለሆነውም ላልሆነውም ነገር እግዚአብሔር ይመስገን። አባ ከተማ ሄዳለሁ ብለኸኛል ነበር? አዎ። እና ቶሎ ተመለስክ? መሀል መንገድ ላይ ሀሳቤን ቀየርኩ። ምን ሀሳብህን የሚያስቀይር ነገር ተገኘ? ምንም። ግን የት ነበር ሄድከው አባ? ፖሊስ ጣቢያ። ፖሊስ ጣቢያ? አዎ፣ በዛብህን ለመክሰስ ነበር የሄድኩት። ግን ሳስበው ካደረገው ነገር የኪራ ጤና መመለስ ሚዛን ይደፋል። ግን እኮ ሆን ብሎ አይደለም ጤናውን የመለሰው፣ እሱ ክፋት አስቦ ነበር። ምን ክፋትን አስቦ ቢያደርግም ፈጣሪ ደግሞ አንዳንድ ነገርን ምክንያት አድርጎ ይሰጣል። እሱስ ልክ ነህ። አዎ፣ ለዛ ነው ሄጄ የተመለስኩት። እሺ በቃ አባ እንሂድ። እሺ እንሂድ። ይሄ ነው ደረሳችሁ? እሺ መጣሁ። በቃ መጣሁ። አይ ናቲ፣ እኔ ያደረኩት ሁሉ አይቀርብህም። ተኛ። ናቲ ናቲ፣ ተነስ እንሂድ። እኔ አልሄድም። ሂድ እባክህ። ባዶ ቤት ውስጥ ምን ታደርጋለህ? ተነስ እንሂድ። ተነስ። እንዴ እኔን ለማንተናችሁ የምትሄዱት እንዴ? አንቺ እዚህ ምን ታደርጊያለሽ? ምንም። አንተ ናቲ፣ እኔ አልሄድም። አንተ ሂድ። ተነስ። እዚህ ምን ታደርጋለች? ማናት? እንዴ እዚህ ምን ታደርጊያለሽ አንቺ? እኔ ምን አውቃለሁ ቅዱሴ? እኔ ምን አውቃለሁ? እዚህ ምን ያደርግሽ ነው እምቡጥዬ? እምቦጭ አድርጎ ያስቀረ። አትጩህብን። እኛ ምን አደረግን? ከአንቺ ጋር ንግግር የለኝም። አንተ ግን እኔን መስማት አቁመሃል አይደለ? አሳይሃለሁ። ኧረ እባክህ ቅዱሴ፣ እንደዛ አይደለም እኮ። ዝም በል የምር ቅዱሴ። ቅዱስ አይሻል ያደረግሽው ነገር ግን እኔ እንደዚህ እናድዳል ብዬ መች አሰብኩኝ? ነግሬሻለሁ አይደል መጀመሪያ። እንዴ ከእንቅልፍህ ተነስተህ ደግሞ ረስታይን ብትሄድስ ብዬ ፈርቼ ነው። ይኸው አሁን እኔም አንቺም ከዚህ ቤት ልንወጣ ነው። ወዴት? አንቺ ወደ ቤትሽ ትሄጃለሽ፣ እኔ ግን የት እንደምሄድ አላውቅም። እዛው ወድቄ እገኛለሁ። በቃ እንዴ እናትዬ እንደዛ ትበላ። እሺ አሁን ተነሽ እንሂድ። ቆይ ፊልሙን እንጨርስ እንጂ። ተነሽ ወደዛ ውጪ። ህይወቴን ዳይሬክተር የሌለው ፊልም ያደረግሽው እሱ ይበቃሻል። አትቆጣኝ። ይኸውልሽ ሜላት፣ ቅዱስ ከተመለሰ ዱላም ይጨመርልሻል። እንዴ ይህን ያህል ሶፋ ስር ተቀምጬ? እኔ አላውቅም። እሱን በር ላይ እጠብቅሻለሁ። ይህን ያህል አምሯል ማለት ነው? እንዴ ብርቄ፣ እንዴ አንቺ ብርቄ፣ እጄ ለሰላምታ ዘርግቼ አላየሽኝም ነው? አይቼሻለሁ። እና ለምንድን ነው ሰላም ያላልሽኝ? ምንም ጥቅም የለውም። ምን ሆነሽ ነው ብርቅዬ? ተስፋ የቆረጥሽ ትመስያለሽ። ኒና ተይኝ። ምን ሆነሽ ነው? ቆይ እንደዚህ ሆነሽማ አልተውሽም። ብትተይ ነው የሚሻለው። ቆይ እኔ የምለው ያ የተረገመ ባልሽ አስፈራርቶሽ ነው? አዎ ብልሽ ምን ልታረጊልኝ ነው?
ወይ በቃ ካልሆነ ፍቻ። መፍታት ለእናንተ ቀላል ነው አይደል? ባል እኮ ቤተሰብ አይደለም የህይወት አጋር እንጂ። ለአንቺ ግን ባለ ጋራ ነው የሆነብሽ እኮ። በቃ ተውኝ፣ ምንም ማድረግ አልችልም። በቃ ብርቄ ፍቹና ሰላማዊ ህይወት ኑሪ። የት መቃብር ውስጥ ነው ሰላማዊ ኑሮ የምኖረው? ይገለኛል እያልሽ ነው? በሱም ከለቀቀኝ ጥሩ ነው። ቆይ ሰውዬ ጭራቅ ነው እንዴ? ትቼ ላልተው ለሱ ስም ማውጣት ነው የተረፈኝ። ወይኔ ብርቄ ስታሳዝን። አይ የሰው ልጅ ጥሩ ስሜት ውስጥ እንዳልሆንሽ እኮ ይገባኛል፣ ግን አይዞሽ ከማለት ውጭ ምለው ቃል አጣሁ። እሱማ ልክ ነሽ። ሌላ ምን ትይኛለሽ? ድጋሚ አልደወለችም? ኧረ አልደወለችም። አይዞሽ በቃ። አመሰግናለሁ። እንደው ግን በወሬ መሀልም ቢሆን የተጣላችሁ ሰው እንደነበር አልነገረችሽም? ኧረ ማንም የለም። ደግሞ እኮ ስራ ካቆመች ቆየች። እኔም እኮ ግራ ገባኝ። ነገሩ ግራ ይገባል። አሁን እሺ በቃ ሳሎን እኚህ ብቻቸውን አታስቀምጫቸው። እሺ ግን እኛ ምንም አንፈልግም። እሺ በኋላ ምንም ሳሰጠኝ ላካችሁን ብላችሁ ልታሙኝ ነው? ኧረ እንደዛ አይደለም፣ ምንም ስለማያስፈልግ ነው። እሺ በቃ እሺ። ኧረ አንተ በእናትህ ማትሆን ሰው ነህ እንዴ? እና ሚስት ናት ብዬ እንድነግር ነው? እና ቆይ እኔ እዚህ ድረስ እንከረትት አላሳዝነህ? ምንም ማድረግ አይቻልም አባቢ፣ እንድነግርህ ኢቲክሱ አይፈቅድም። እኔ እኮ ኒና ራሱ እንዴት እንዳስቻላት ነው የገረመኝ በሷ ወሬ ወዳድነት። እባክህ እሷም አላስቻላትም፣ ግን በቃ ቢያመልጣትም ቶሎ ብላ እያስተካከለች ነው። አረ ትገርማላችሁ በእናትህ። እና ምን አዲስ ነገር አለ? ወደዛ መምጣት አይቀርም። መቼ? እኔ እንጃ፣ ሰሞኑን እመጣለሁ። የሽምግልናውን ነገር እናወራበታለን። እሺ አባ፣ እመች በቃ እሺ፣ ቻው ቻው። ግን ስትታይ እኮ እንደዚህ የምትበያት መስሎኝ። ማለት እየገመትከኝ ነው? ኧረ እኔ እንደዛ ለማለት ፈልጌ አይደለም። እና ምን ለማለት ፈልገህ ነው? ግን የባህሪሽን ለስፔድ እንዳታሳዩ፣ ይጎዳሻል። እናንተ ምን እያረክልኝ እንዴ? እኔ እየጎዳሁሽ ነው እንዴ? ኧረ የለም፣ እየተንከባከብከኝ ሀኒሙን ምናምን እየወሰድከኝ አይደለም። ግን በጣም ምስጋና ቢስ ነሽ። እንዴ ምን በጎ ነገር አድርገልኝ ነው ማመሰግንህ? ታዩ በቃ እንዴ በጎ ነገር ሳታደርግልኝ እንደምሰራ ያስፈልጋል። ታዩ አልኩሽ እኮ ሁሉንም ትቼዋለሁ። የኔ ጀግና ቢሆን ይሻለው ነው የፈለገው። ደፋ አጋጭ እኮ ነው። ምንድን ነው ቅዱስ? እሺ ምን ላድርግ? ቆይ አንተ ንቀት ነው አይደል? አረ በጭራሽ እንደዛ አይደለም ነው እንጂ እንደዛማ ባይሆን ምልን ትሰማ ነበረ። አረ ቅዱስ እኔ እኮ ሰማለሁ፣ ግን በቃ እኔ አላቅም። እኔ አደንዛኛለች መሰለኝ። ያለችኝ ነገር በሙሉ ማድረግ በቃ ለምን እንደሆነ አላቅም እኮ። ቆይ ምን አይነት ቅብጠት ነው ናቲ? እኔ በገዛ ቤቴ መቃጠል አለብኝ? አረ በጭራሽ የለብህም ቅዱስ። ትልቅ ሰው እኮ ነህ፣ ምልህን መስማት አለብህ። በቃ እኔ አልፈልግም ካልኩ አልፈልግም። እሺ በቃ ሁለተኛ እንዳትመጣ እነግራታለሁ። ስንቴ ነው እንደዚህ የምትለኝ ናቲ? እሱማ ብዙ ጊዜ ብያለሁ። እኔ ሰው ጠልቼ አይደለም፣ ግን ደግሞ ልጅቷን ታውቃታለህ። የምር ቅዱስ ያው በቃ ከዚህ በኋላ ሁለተኛ እንዳትመጪ እላታለሁ። ከዚህ በፊትም ስራ አቆማለሁ ብለህ ነበር፣ ግን ሳምንት አልሞላህም። ያው ነህ ናቲ። እኔ ቤቱ የኔ እንደሆነ ልነግርህ ፈልጌ አይደለም፣ አንተ እንደፈለግኩ ግን እቺ ልጅ ግን አታምጣብኝ። እሺ ቅዱሴ። ደግሞ እንደዚህ ያለኝ ብለህ ለሶስተኛ ጊዜ ሄደህ ጋሼ ሽምግልና ላክብኝ አሉ። አረ በጭራሽ አልጠራም፣ አላረግም እንደዛ። አዎ በቃ ንገራት፣ ቅዱስ እንዳታመጣብኝ ብሎኛል በላት።
እሺ ቅዱሴ። እሺ አሁን በቃ ፈታ በል። እኔ እንዲደብር እኮ አልፈልግም። እኔም እኮ አልፈልግም ቅዱሴ እንዲደብር። በቃ ያልኩህን ካረክ አይደብረኝም። እሺ ቅዱሴ፣ ምንም አላረግም። ምን ልትሆን ነው? ምንም ላቅፍ። አንተ እዛው ራስህን ቻል። የምን መለጣጠፍ ነው? እሺ ቅዱሴ። እሺ በቃ ይቅርታ ቅዱሴ። እሺ አሁን ምን ልጋብዝ? እኔ እንጃ ቅዱሴ፣ ግን የዛ ቤት በርገር እንዴት እንደናፈቀኝ አይኔ ላይ አለ። አንተ ደግሞ ምንድን ነው ባህላችን አንርሳ። እንጀራ ነው የሚቀብስ። እሺ ይሁን። የሆነ ያበደ ቤት አለ፣ እዛ ወስዳለሁ። እሺ ቅዱሴ። ግባሽ። አትግደርደርማ። አረ ጠፋ አይደል? አረ ግድ የለም። ስፒድስ ሽንት ቤት ሄደ። ያውቀዋል እንዴ? እንግዲህ ልፈልገው አለ። አረ ተሳስቶ ሌላ ክፍል እንዳይገባ አልሰማለኝ እኮ በእናትሽ። እውነትም ቀልቃላ ነው። አረ የዛሬውስ ከፋ። ቆይ ሰው ቤት መሆኑን ረስቶት ነው? ምን አውቃለሁ። ውይ በእናትሽ ደግሞ እቺ ሴትዮ እንዳያናድዳት ምን ማድረግ ይሻላል? ወይ ይደልዩ። አረ ተይው ራሱ ይምጣ። እሺ ቆየ ብዬ እኮ ነው። የት ነው ሻጊ መታችሁ? የት ነው ሻጊ መታችሁ? እዚህ ምን ታደርጋለህ? ተቤ ምናምን መስሎኝ ማለት ሽንት ቤት ምናምን መስሎኝ እና አልጋውን ስታይ እንዳልሆነ ሳይገባ ቀርቶ ነው ያልወጣ። ምናልባት ወደ ውስጥ ምናምን ካለ ብዬ እኮ ነው ምርጧ እኮ። እዚህ ቢኖርም የኔና የእህቴ ነው። የእንግዳ ከዚህ ቀጥሎ ያለው ነው። አብሽር በቃ። እኔ የምልሽ ግን እናንተ ዳይመንድና ወርቅ ነው የምታዘሙት? አይ በቃ እሺ ይቅር። ድሮም ቀን ላይ አይሆንልኝም። ቆየው መሰለኝ ልውጣ አይደለ? በጣም ቆየ ለመውጣቱ። በቃ ያረድየዋ ልጅ እከሰታለሁ። በቃ ይመችሽ። ያሟል እንደ ምን ላደርግ ነበር የመጣሁት? ማማ፣ አረ ማማ፣ ማማ፣ አረ ማማ፣ ምን ሆነሽ ነው? አውቀሽ ነው የሚሮጪው? ውድድር ምናምን አለብሽ? ምንድን ነው የምትጎተተው? እግሬን እንዳመመኝ ምናምን ረስተሽ ነው? አንቺ ግን የሌለ ጨካኝ ነሽ። አሁን ደህና አልነበርክ እንዴ? አዎ ደህና ነበርኩ። እንደገና ድጋሚ ወደም አለኛ። አንተ ልጅ አሁን እዚህም አታቃጥለኝ። ና እንሂድ። እንዴ ምንድን ነው አንቺ ደግሞ ያዙ ይልቀቁኛልሽ? እንዴ ሰው ቤት ምን ስታደርግ ነበር? እኛ በቃን እያለን ደግሞ ምግብ አስቀረብክ። እና እኔ በእናንተ ጨጓራ አልጠቀም። ከራበኝስ ምን አለበት ቀስ እያልክ እንኳን ብትበላ። እንዴት ከራስ ጋር ትሻማለክ? አንቺ ቆይ የኔን ስታይ ነበር እንዴ ነበረው? እና እንዴት አላይክ? ምን ያህል እኮ እንዳሳፈርከኝ። ቆይ ለምን ታፍሪያለሽ? ከኔ ጋር እኮ ነው የሄድከው። እንዴት ነው የማላፍረው? ይኸውልሽ አሁን እዚህ ስንጨቃጨቅ ምናምን ሰው ምናምን እየሾፈ ነው። መጨቃጨቅ ምናምን ካለብን እቤታችን እንጨቃጨቃለን አይሻልም? ጭራሽ እዛም ሄደህ ልትጨቃጨቀኝ ነው? ይኸውልሽ እኔ እስከ ጥግ ድረስ ብቅት ብሎኛል። አንቺ ካልበቃሽ ግን እዛው ቤት እንቀጥላለን። አዎ የራሱ ጉዳይ። በእናትህ ስትፈልግ አትምጣ። ስፒድ ተረጋጋ፣ ተረጋጋ ስፒድ። ተናደ አንድም ነገር ማድረግ የለብህ፣ አንድም ነገር። ጋሼ ወደ ከተማ ልመለስ አስቤያለሁ። እንደዛ ይሻላል። አዎ ጋሼ፣ ያው ቤቱንም ዝም ብዬ ነው ጥዬ የመጣሁት። ኒናም ያው እዚህ ናት። እና እዛ ሰው አለ ተባለ አይደለም እንዴ? እሱማ አዎ፣ ግን እዛ ብሄድ ይሻላል። እንዳልክ ልጅ ነገሮችን አመቻችተህ ሌላ ጊዜ ትመጣለህ። በአሁኑ ምንም አላስተናገድኩም፣ እዛ ከተማ እየተመላለስኩ። እንዴ ጋሼ፣ ከዚህ በላይ እንዴት ይንከባከቡኝ?
አዎ እንግዳ መቀበልማ ባህላችንም ወጋችንም ነው። ጽናትን ተው ልጄ፣ እሷን አሁን ይዛት መሄድ አትችልም። አይ እኔም እኮ እንደዛ ልል ነው። እንግዲህ መዋደዳችሁ መጣመራችሁ የታወቀ ነው። ግን እንደ ባህላችን ሽማግሌ ልከ ነው የምትወስዳት። እሺ ጋሺ፣ ያው ስላለው ነገር በሙሉ ዴቭ አማክሮኛል። በጣም ጥሩ። እንግዲህ ስትሄድ የለፋበትን እህል ቋጥረ ነው የምትሄደው። እንዴ ምን ለፋውና ነው ጋሺ? እንዴ ከብቱ ስትጠብቅ አይደለ እንዴ ከረምከው? አይ ጋሺ፣ እሱ ገዛ ነው ብለው ነው። ይልቅ እንዳይበዛብህ ጽናትን ቋጥሪለት ብያለሁ። አረ ጋሺ፣ ዝም ብለው እኮ ነው የሚቸገሩት። አያስፈልግም ነበር። እምቡዬ፣ አይ እምቡ፣ ዞር በል ወደዛ። በጣም ትገርማለህ። እሺ ስራ ቦታ አትምጣ። ቢያንስ እንኳን ሰላም ገባሽ ብለህ አትደውልም? ምን ሸኝሻና የተመለስኩት? ቆይ ማታ እና ከግቢ እስከ በር ምን እንደሚያጋጥመኝ በምን ይታወቃል? እሱማ ምንም አይታወቅም። ግን ምን ላድርግ፣ ቅዱስ አጠገቤ ነበረ። ስልክ ለመደወልም ለማንሳትም አልተመቸኝም። ዝም በል አንተ። ብታስብ ኖሮ ትደውልልኝ ነበረ። እሺ አሁን ተረጋጊ በቃ ሜላት። ዝም በል ናቲ፣ እንደ ድሮ አይደለህም። በጣም ተቀይረሃል። ወደ ምን ማለት ምን ነው የተቀየረው? ቆይ ሁሉም ነገር እኔ ሜላትን ነው እጭ የምትለው? ኧረ እባክሽ እኔ ያልኩኝም እጭ። እንዴ ዝም በል ሰምቻለሁ። እኔን እጭ እንዴ? ኧረ እባክሽ ሰው እንዳያይሽ። እንደውም ጉዴን ይስሙልኝ። ለምን ድንኳን ጥለው ለምን አዘን አይቀመጡልሽም? ከፈለግሽ እንደሱ ከፈልጉ አዎ ያድርጉ። ኧረ እባክሽ እሙጥዬ እንደው በፈጠረሽ እባክሽ። እሺ ቢያንስ እንኳን ሱቅ ሄደን እንጨቃጨቃለን። ለምኑ በቃ እሺ ና እንሂድ ሱቅ። በቃ ይዤ ነው እመጣለሁ። የምር እመጣለሁ። ቤት ድረስ እየመጣሁ ስለምን ለማመጥህ ነው አይደል? እንደዚህ ደረትን ያስነፋ። ስለምን ደረት መንፋት ነው የምትወደው? እኔ ከዚህ በላይ ተነፍቼ ወዴት ልሄድ ነው? ቆይ እሺ በቃ እንዳትቆይ። ግድ የለም አልቆይም። እንደውም ቀድሜሽ እንዳልደርስ። ብትቆይ ግን ቤት ድረስ ነው እሺ የምመጣው። ቤት እንዳትመጪ ግን እኔ እመጣለሁ። ሜሉዬ ግድ የለም ሂጂ። ወሽ በቃ እሺ በቃቸው። ውይ አላምቡላንስ ወዶ አይደለም እኮ። እኔ እኮ ቶሎ እንደምትመጭ ባቅ ኖሮ ቁልፍ ትችልሽ ሄድ ነበር። ብታስቢማ አንዱን ትሰጪኝ ነበር። እንደዛ የሚቻል ነበር። ምን ነው ሰላም አይደለሽም እንዴ? ደህና ነኝ። ምን ሆነሽ ነው? አለምዬ ጋር ሄደሽ እኮ ቶሎ አትመለሽም ነበር። ምንድነው ንገሪ። እኔ የሆንኩትን በሆን ላንቺ ግድ ይሰጥሻል እንዴ? ቆይ ምን ማለት ነው? ግድ ስለሚሰጠኝ መሰለኝ የጠየቅኩሽ አለሁት። ለመስማት ነው ጽዮን። ሰው ሲያወራሽ ሲጠይቅሽ በስነ ስርዓት አውሪ እሺ? እሺ ቆይ ለምንድን ነው እኔን ሁሉም ሰው የሚጠላኝ? አረ ማንም አይጠላሽም። እንደዛ እያልሻሸንገኝ ባክሽ። በእርግጥ መጀመሪያ ላይ በነበረብሽ ባህሪ ሰው ይፈርድብሽ ነበር። አሁን ግን እያስተካከልሽ ነው። እንደዛ ትበይ። ሁላችሁም እኔ ላይ ተጠቀሙና ከዛ በኋላ ነው የምትተውኝ። እንዴት? አረ እንደዛ አይደለም። አሁን ብቻውን ሲሆን እኔ መጣሁ። ከዛ አንቺ ስትመጪ አሽቀንጥሮ አስወጣኝ ሳያመሰግነኝ። አሁን ደግሞ አንቺ ብሎ የሚመጡ ሰዎች መከራዬን እያበሉኝ ነው። እንዴት ይሆን? በቃ ሆዳ ይባስሽ። ለነገሩ መሄጃ የሌለውን ሰው ምንስ ቢያደርጉት? እንዴት ይሆን? እያስጨነቅሽ ነው። ምን ሆነሽ ነው? አንቺ ለመስማት የጨነቀሽን እኔ ግን እየኖርኩት ነው። እሺ ቆይ ልጅቷ ምን ሆናለች? ካለሚ ጋር ተጣሉ እንዴ? ምን ነው ተሰማ? ብትተወኝ ምን አለበት? ያልሽኝ ነገር ሳስብበት ነበር እና በቃ እዚህ ያለኝን ነገር እንሽጥና ከተማ እንግባ። እና እንደዛ ስናደርግ ሁለታችንን በአንድ ስንጠፋ በዛብህ አይጠረጥርም? ይጠርጥራ እንዴ? ከዚህ ከወጣን በኋላ ምን እንዳያመጣ ነው? ተከትሎን ይመጣላ። ይህ እንደው ብርቅዬ ደግሞ በጣም ነው እሱን የምትፈሪው። እና ምን ላድርግ? ይኸው ነፍሴን ካወቅኩ ጀምሮ የእሱን ዱላ ነው የማስታውስ እኮ። እኔስ ምን አልኩ? ከዚህ ልገላግልሽ ብርቅዬ። እኔ እኮ ወድሻለሁ። ተሰማ፣ በስሜት እንዳትወስን። ኋላ እዛ ሄደንም ያልጠበቅነው ህይወት ቢገጥመን ወደዚህ ነው የምንመለሰው። ብታስብበት ይሻላል። አስቤበታለሁ እኮ። ውይ ተሰማ ደግሞ ሲሮጡት የታጠቁት ነገር ነው እንዴ? ወላጆቻችንን ለመጠየቅ እንኳን ወደዚህ እኮ አልመጣም እንዴ ብርቅዬ። ቆይ ምንድን ነው እንደዚህ በአንድ የተስፋ ያስቆረጠሽ? ሴት እኮ ነኝ። ትዳሬ ላይ እንደዚህ መሆን የማያሳፍረኝ የማይቆጨኝ ይመስልሃል እንዴ? ምን ያስፈራል? እሱ ያልሰጠሽን መውደድ ከኔ ፈልገሽ እኮ ነው የመጣሽው። ሌላ ሰው ላይ ቢሆንም እንዴት እንደምትፈርድ አውቃለሁ። በራሳችን ላይ ስለሆነ አታቀለሁ እንዴ ብርቅዬ። ተይ እንጂ እንዴ። እንደ ድሯችን ጨዋታ እኮ ነው የሚያምርብሽ። ለመሳቅም እኮ ደስታ ያስፈልገዋል። ዝም ብሎ መሳቅ እኮ ቀረ። ቆይ
እሺ ምን ላድርግልሽ ብርቅዬ? እባክህን ተወኝ፣ እኔ መንገድ ልሂድበት። ተወኝ ብያለሁ በቃ። እንዴ ብርቅዬ፣ ድሮም እኮ በቃ የዋህ ካመረረ የሚባለው እውነት ነው።